የዳረው እግዚአብሔር አብ ነው። የሚድረው ልጁን ወልድ ነው የሚዳረው። ወልድ ይዳራ ሲባል ምን ማለት ነው? ሥጋ ይለብሳል ሰው ይሆናል ማለት ነው። ሰርግ ያለው ሰው መሆኑን የአምላክ ሰው መሆን ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ ውስኑ መላ። የማይታየው ታየ፣ የማይጨበጠው ባህሪ መለኮት በሥጋ ተጨበጠ፣ የማይዳሰው ተዳሰሰ። እግዚአብሔርን አለማክበር ራስን ማዋረድ እንጂ እግዚአብሔር አይዋረድም። የሚዋረድ አምላክ አይደለም። ሃይማኖትም አለ ለዛው ምርት ድንከን የሌላት ቀጥ ያለች ሃይማኖት ጴጥሮስ የመሰከራት እግዚአብሔር ያጸደቃት ክርስቶስ አጥቆ የሰጠን ተዋህዶ ሃይማኖት አለ። እንግዲያውስ አለ እንጨት የሰው ልጅ በላ አልበላ የእግዚአብሔር ክብር አይቀነስም አይጨመርም። በእንጨት የሚጨመር ክብርም የሚቀነስ ክብርም የለውም። እግዚአብሔር ደፍሮ መኖር አይችልም። ሰይጣን አያችሁ ከሚጾሙ ሰዎች ከሚጸልዩ ሰዎች እንደዚህ ምግባረ ሰናይ ላይ ካሉ ሰዎች በጭራሽ ሰይጣን ሊደርስ አይችልም። ምክንያቱም ጌታችን ጾሞ በጾም እንዴት ማትነን እንዴት ድል ማድረግ እንዳለ አሳይቶናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትግሁ እንከ እስመ ይተአምሩ ዕለታ ወሰዓታ እንተ ባቲ ይመጽእ ወልደ እጓለ እመሕያው። የሰው ልጅ የሚመጣበትን ቀኗንና ሰዓቷን አታውቁምና እንግዲህ ትጉ ይላል። እስኪ በሉ የሰው ልጅ በሉ እስኪ የሚመጣበትን ቀኗንና ሰዓቷን አታውቁምና እንግዲህ ትጉ። ምን በሉ? እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለቢሰ ሥጋ በተዋህዶ ወደዚህ ምድር ከመጣ በኋላ ተገልጦ በምድር ላይ በሚያስተምርበት ጊዜ በዚህ ምድር ላይ ስንኖር የሰው ልጆች ዘወትር ልንዘነጋው የማይገባ ጉዳይ እንዳለ አስረግጦ ነግሮናል። እሱ የመጣበትም ዓላማ ሰው የሆነበት አስቀድመው ነቢያት ትንቢት የተናገሩ ሱባኤ የቆጠሩበትም ዓላማው ምን እንደሆነ እሱም ካረገ በኋላ አስቀድሞ ያዘጋጃቸው ሐዋርያትን፣ ሰብዓ አርድእትን፣ ሌሎችንም ቅዱሳት እናቶቻችን ሁሉ ምስክር እንዲሆኑ በምድር ላይ አብነት እንዲሆኑ ለሚመናን የሕይወት መሪ የሚሆን ሕይወት እንዲኖራቸው አድርጎ ካዘጋጃቸው በኋላ በዚህ ምድር ላይ በዘመን ሂደት የሚነሳ የሰው ዘር በሙሉ ዘወትር ስራው ሊያደርግ የሚገባው ነገር ቢኖር መትጋት እንደሆነ አስረግጦ ነግሯቸዋል። ምን ማለት መትጋት? መትጋት ምን እንደሆነ እናየዋለን። መጽሐፍ ቅዱስ እንግዲህ ትጉ ይላል። ምን በሉ? በተደጋጋሚ አስተምሯል መድኃኔዓለም። እዚህ ጋር ብቻ አይደለም የጻፈው። በጸሎትም ጊዜ ሲያስተምራቸው በጸሎተ ሐሙስ ሌሊት እያስተማራቸው ሐዋርያትን በነበረበት ሰዓት ዓርብ ሊሰቀል ዓርብ ከመሰቀሉ በፊት በዕለተ ሐሙስ ሙሉ ሌሊቱን እየሰገደ እየጸለየ እያስተማራቸው አድሯል። በሊቶስትራ ወይም ፈለገ ቄድሮስ በተባለው ጫካ በሚያስተምራቸው ጊዜ ሐዋርያት ያው ሰው ናቸውና አይኖቻቸው ደከሙ ይላል። ወከብዳ አዕይንቲሆሙ በንዋም ከእንቅልፍ የተነሳ አይኖቻቸው ፈዘዙ ይላል። ያን ጊዜ እንቅልፍ ሲላቸው ጌታችን ምን አለ? ተግታችሁ ጸልዩ ይላቸው ነበር። ወደ ፈተናም እንዳትሉ እስኪ በሉ፣ ወደ ፈተና በሉ እስኪ እንዳትገቡ ተግታችሁ ምን በሉ ጸልዩ አላቸው። ጸልዩ አይዟችሁ እያለ እያበረታቸው አደረ። በኋላ ግን የሚያዝበት ጊዜ ጠዋት ላይ የሚያዝበት ጊዜ ሲደርስ ምን አለ? እንከሰ ምይረ አይርፉ እስመ በጻ ወልደ ጓለ እመሕያው ከመሰባ ወልደ ጓለ እመሕያው
የሰው ልጅ የሚገለጥበት ወይም የሚሰጥበት ጊዜው ደርሷልና በመስቀል ላይ የሚገለጥበት ጊዜው ደርሷልና እንግዲህ ስረፉ አላቸው። ያ ማለት ግን እስከ መጨረሻው መትጋት እንደሚያስፈልግ የመጨረሻውን ነገር ለማግኘት የምንፈልገው ላይ ለመድረስ መትጋት እንደሚያስፈልግ ነግሯቸዋል፣ አስተምሯቸዋል። በጸሎትም መትጋት እንደሚያስፈልግ ማለት ነው። ግን በጸሎት ብቻ ሳይሆን ደግሞ በዚህ በማቴዎስ 25 ደግሞ በእያንዳንዱ የሃይማኖት ስራ ላይ መትጋት እንደሚያስፈልግ፣ ዓለም ተጋድሎ እንደሆነ፣ ዓለም ፈተና እንደሆነ፣ ዓለም ውጣ ውረድ እንደሆነ ከዚህ ዓለም ጋር አብሮ እየታገሉ መኖር ተግቶ መታገል እንደሚያስፈልገው ዓለምን እስከ መጨረሻው ድረስ መታገል እንደሚያስፈልግ ጌታችን አስተምሮናል ማለት ነው። አንዳንድ ጊዜ ምክንያቱም ተግታችሁ የሚለው መንገድ ላይ የቀሩ መንገድ ላይ የሚቀሩ እንዲሁ ርቀው ሳይሄዱ በቅርብ የሚቀሩ ሰዎች ስላሉ በቅርብ የሚቀሩ ሰዎች የሚሸነፉ የሚወድቁ ሰዎች ተስፋ የሚቆርጡ ሰዎች ደግሞ ካሉ የእግዚአብሔር መንግሥት ወራሽ እንደማይሆኑ አስረግጦ እየነገረን ነው። ዓለም ሲታገለን መታገል እንደሚያስፈልግ መቼም ይታገለናል እንጂ እንደማይጥለን እሱ ራሱ ሰጥቶናል፣ ኃይሉን ሰጥቶናል፣ ብርታቱ ሰጥቶናል። በትግል መኖር ግን መቀጠል እስከ መጨረሻው ድረስ እንደሚያስፈልግ መትጋት እንደሚያስፈልግ ጌታችን አስተምሯልና ዘወትር መትጋት ያስፈልጋል ማለት ነው። ምሳሌያዊ ነው ወንጌሉ። መጀመሪያ መንግሥተ ስትመስል መንግሥተ ሰማያት ብእሴ እንደው አስሮ ደናግለ ወይም አስሮ ደናግለ ብሎ እንደው መንግሥተ ሰማያት 10 ቆንጃጅትን ትመስላለች ብሎ ነው የሚጀምረው። ምን ትመስላለች? 10 ደናግልን ወይም ቆንጃጅትን ትመስላለች ብሎ ነው የሚጀምረው። 10 ደናግል አለና ከዚያም መካከል 5ቱ ሰነፎች፣ 5ቱ ልባሞች። ስንት ደናግል? ስንት ደናግልን ትመስላለች? 10 ደናግልን። 5ቱ ምን አይነት ናቸው? ሰነፎች። አዎ 5ቱ ደግሞ ምን አይነት ናቸው? ልባሞች ናቸው፣ ብርቱ ናቸው። አሁን እዚህ ላይ መጽሐፍ ቁጥር አብዝቶ አሳንሶ መናገር ልማደ መጽሐፍ ነው። በሌላም በኩል እንመጣበታለን። ማቴዎስ በተለይ ደጋግሞ ስለ ሰርግ ቤት ይጽፋል እና 10 ደናግል አሉ በዚህ ዓለም ላይ ያለና 5ቱ ሰናፎች ናቸው፣ 5ቱ ደግሞ ልባሞች ናቸው። በጣም ብርቱ ናቸው፣ ትጉ ናቸው፣ የሚተጉ ናቸው ይላል። የማይተጉና የሚተጉ የበረቱና ያልበረቱ ደካሞችና ብርቱዎች ሰነፎችና ልባሞች 10 ደናግል ነበሩ። 5ቱ ሰነፎች 5ቱ ልባሞች ናቸው ይላል። እነኚህ 10ሩም ግን የሚጠብቁት አንድ ነገር አለ። ሙሽራ ይመጣል ተብሎ ወደ ሰርግ ቤት ለመግባት ሙሽራ እየጠበቁ ነው። 10ሩም ማለት ነው። ምን እየጠበቁ ነው? ሙሽራ እየጠበቁ ነው። ሙሽራው የሚመጣው በመንፈቀ ሌሊት ነው ይላል መጽሐፍ። በመንፈቀ ሌሊት በሌሊት አጋማሽ ላይ ከሌሊቱ 6 ሰዓት የምንበለው እዚህ አካባቢ ላይ ይመጣል ሙሽራው ማለት ነው። መንፈቀ ሌሊት የምንለው 6 ሰዓት ነው። ሙሽራውን እየጠበቁ 10ሩ ደናግል ተቀምጠው እየጠበቁ ነው። ከሰርጉ ቤት ውጭ ሆነው ነው እየጠበቁ ያለው። ምክንያቱም ወደ ሰርግ ቤት የሚገቡት ማንን አጅበው ነው? ሙሽራውን አጅበው ነው የሚገቡት። የሚያጅብ ሰው ደግሞ ቅድመ ዝግጅት የሚዘጋጀው ነገር አለ አይደለ? ሊያሟላው የሚገባ ነገር አለ። አለባበስ ጀምሮ መብራት ይይዛል፣ እንዲሁም ደግሞ ማሰሮ ይይዛል፣ ዘይቱ ሁሉ ነገር ተሟልቶ ነው። ሙሽራ ዝም ብሎ አይታጀብም። መሟላት ያለበት መስፈርት ስላለ ግን ይጠብቃሉ። ልክ በመንፈቀ ሌሊት ወኮነ ውአ በጻ መራዊ ሙሽራው ደርሷልና መንፈቀ ሌሊት ሲሆን ጩኸት በረታ ይላል። ምክንያቱም ሙሽራ ሲመጣ መዝሙር አለ፣ የሰዎች ድምፅ ይበዛል፣ ዝማሬ ይዘመራል፣ ከበሮ አለ፣ ሌላው ቢልታውም ሌላውም ነገር አለና ጩኸት በረታ ይላል በመንፈቀ ሌሊት። ምክንያቱም ሙሽራው መጥቷልና። ማን መጥቷልና? ሙሽራው መጥቷልና። ያን ጊዜ እነኚህ ሁሉም ተኝተው ነበረ። ነቁ፣ ደናግል 10ሩም ነቁ። ከነቁ በኋላ ሙሽራውን ለመቀበል ወደ ሙሽራው ጉዞ አደረጉ። ወደ ሙሽራው በሚሄዱበት ጊዜ እነኛ 5ቱ ማሰሮ ይዘዋል፣ ዘይት ይዘዋል፣ መብራት ይዘዋል። እነዚህ ልባሞች የሚባሉት ማለት ነው። ምን ይዘዋል? መብራቱን ከዘይት ጋር አይደለ? መብራቱ እንዳይጠፋ ዘይት መጨመር ያስፈልጋል። ስለዚህ ዘይት ከሌለ መብራቱ ምን ይላል? ይጠፋል። ስለዚህ መያዣው ደግሞ ምን ያስፈልጋል? ማሰሮ ያስፈልጋል። መብራቱ የሚቀመጥበት መቀመጫው ማለት ነው። አጠቃላይ ለሰርጉ ለሙሽራው ክብርም ለሰርጉ የሚመጥነውን ነገር አዘጋጅተው ይዘዋል። ስንቱ ናቸው እነኚህ? ምን ይባላሉ እነኚህ? ልባሞች የተባሉት ማለት ነው።
ሌላው እነኛኞቹ ደግሞ መብራት ይዘዋል፣ ዘይት ግን አልያዙ። መብራት ብቻ ነው የያዙት። መብራቱ ደግሞ ምን ይላል ማለት ነው? ይጠፋል ማለት ነው። መብራት ሲጠፋ ምን ያስፈልገዋል? ዘይት ያስፈልገዋል። ዘይት ካልተያዘ መብራቱ ሙሉ ሊሆን አይችልም። ስለዚህ ሙሽራው በሚመጣበት ጊዜ እነኛ ልባሞቹ ሁሉን አሟልተዋል። መብራቱን፣ ዘይቱን ሁሉንም ይዘው ወደ ሙሽራው ሲቀርቡ፣ ወደ ሰርግ ቤቱ ለመግባት ሙሽራው ሲቀበሉ እነኛዎቹ ጠፋባቸው መብራቱ ይላል። የሰነፎቹ ጠፋ። ከዚያ በኋላ ማብራት ፈለጉ። ምን የላቸውም? ንገሩላችሁ። ምን የላቸውም? ዘይት የላቸውም። ቀረቡና እነኛን ምን አሏቸው? ልባሞቹን ሰነፎቹ እባካችሁ እንደናንተ መብራት ይዘን ነበረ፣ መብራቱ ግን ጠፋብን። ምን የለንም አሉ? ዘይት የለንም። እባካችሁ ዘይት አውሱን፣ ስጡን፣ አካፍሉን አሏቸው። እነኛ ምን አሉ? አይ ለእናንተ የሚሆን ዘይት የለንም፣ ዘይቱ የሚሆነው ለእኛ ብቻ ነው። በዚህ ሰዓት ለሌላ ሰው ዘይት መስጠት አይቻልም። ይልቁንስ ካለ ገበያ ቦታ ሄዳችሁ ገዝታችሁ ኑ ከሚሸጡ ሰዎች አሏቸውና ሙሽራቸውን አጅበው ከሙሽራው ጋር ወደ ሰርግ ቤት ገቡ። በክብር እነኛ ማለት ነው። እነኚህ ፍለጋ ሄዱ፣ ዘይት ፍለጋ ሄዱ። ዘይቱ በዚያ ሰዓት አይገኝም፣ አልተገኘም። ለመግዛት ፈለጉ፣ አልቻሉም። መግዛት አልተቻለም፣ በዚያ ሰዓት አይቻልም ባጭሩ። ስለዚህ በኋላ ሩጠው መጡና ክፈቱልን እንግባ ብለው በር ቆረቆሩ ይላል። በር ሲቆረቆሩ አይ ከዚህ በኋላ መግባት አይቻልም ተብሎ በር ተዘጋባቸው እና እዚያው ቀሩ ይላል። እነኚህ ምን አይነት ናቸው? እነኚህ ደናግል ሰነፎች ማለት ነው። ሰነፎች የተሟላ መብራት ባለመያዛቸው ከሙሽራው ጋር ሊያስገባ የሚገባቸውን ነገር ሳያሟሉ በመቅረታቸው እዚያው ቀርተዋል ሳይገቡ። ሙሽራውን አጅበው እነኛ በክብር ገቡ ወደዚያ ይላል። ከዚህ በኋላ ክፈትልን እንግባ አሉ። መግባት አይቻልም ተዘግቷል አሉ። እዚህ በኋላ ወደዚህ ወደ ሰርጉ ቤት መግባት አይቻልም አሏቸው አለና ይህን ካለ በኋላ ወንጌሉ ሲጨርስ ምን አለ? ትግሁ እንከ እስመ ይተአምሩ ዕለታ ወሰዓታ እንተ ባቲ ይመጽእ ወልደ እጓለ እመሕያው የሰው ልጅ የሚመጣባትን ሰዓትና ቀንና ሰዓት አታውቁምና እንግዲህ ምን በሉ ትጉ አላቸው። ያ ሙሽራው ሰማይና ምድርን የፈጠረ የዓለም መድኃኒት መድኃኔዓለም ነው ሙሽራው። የኛ ሙሽራችን እሱ ነው አይደለ? ተስፋ የምናደርገው ሙሽራ የሰርግ ቤት የተባለ የእግዚአብሔር መንግስት ነው፣ መንግስተ ሰማያት ነው። ገብቶ የማይወጣበት አግኝቶ የማይታጣበት ሁልጊዜ ፍጹም ደስታ ያለበት ብርሃን ለብሶ ቅዱስ 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 እያሉ ከመላእክት ጋር ከሚካኤል ከገብርኤል ጋር እኩል ከነ ቅዱስ ጊዮርጊስ ጋር ከነ ቅዱስ ተክለ ሃይማኖት ጋር ከነ አቡነ ገብረ መንፈስ ቅዱስ ጋር ከነ ቅዱስ መርቆሬዎስ ጋር ከነ ቅዱስ ክርስቶስ ሰምራ ከነ ቅዱስ አርሴማ ጋር ከነኚህ ሙሽራው ካጀቡ የሙሽራው ጌጥ ውበት ፈርጥ የሆኑ ከነሱ ጋር አብረን የምኖርበት የሰርግ ቤቱ የእግዚአብሔር ምንድነው? መንግስት ነው። ሙሽራው ይመጣል በመንፈቀ ሌሊት። መንፈቀ ሌሊት እግዚአብሔር የሚመጣበት ነው፣ ለፍርድ የሚመጣበት ጊዜ ማለት ነው። መንፈቀ ሌሊት የተባለው ሊቃውንት በብዙ ተርጉመውታል። ዓለም ከተፈጠረ ክርስቶስ ከሚመጣበት ያለውን ይህንን መንፈቅ ብለውታል፣ ግማሽ ብለውታል። ከዚያ በኋላ ያለውን ዓለም ጨምረው በመካከል ላይ ይመጣል የተባለው ይሄኛው ዓለም አልፎ ያኛውን ዓለም የምንወርስበት ማይከል ብሎ አስቀምጠውታል ሊቃውንት አባቶቻችን። ስለዚህ ጌታችን ከመምጣቱ በፊት በዚህ ምድር ላይ ያሉ 10 ደናግል አሉ ብለናል። 10 ደናግል እነማን ናቸው ከተባሉ ሃይማኖትና ምግባር ያላቸው ልባሞች ክርስቲያኖች ምእመናን ናቸው። ሃይማኖት ከምግባር ያላቸው መብራት ከዘይት ጋር ማለት ሃይማኖትና ምግባር ማለት ነው። ይሄ ያላቸው ምእመናን ልባሞች ይባላሉ። 5 ሰነፎች የተባሉ ደግሞ መብራት አላቸው፣ ሃይማኖት አላቸው፣ ግን ዘይት የለም፣ ምግባር የለም። ከቃሉ ጋር ናቸው። ምን የለም? የሰነፎቹ መገለጫ ምንድን ነው? መብራት ነው ያላቸው፣ ሃይማኖት አላቸው። ለኦርቶዶክስ ተዋህዶ ነኝ ክርስቲያን ነኝ ብቻ ዝም ብሎ በስም ብቻ መኖር ማለት ነው። ምንም ግን ኦርቶዶክስን የሚገልጥ ምግባር ምንም የሌላቸው ሰዎች ማለት ነው። አሁን ለዚህ ነው ቤተክርስቲያን ዘወትር የምትጮኸው ወንጌል የምትሰብከው ምግባር እንዲኖረን ነው። ከቃሉ ጋር ናቸው። ሃይማኖት አለን እኮ ሃይማኖትም አለን፣ ለዚያውም እንቁ የሆነ ሃይማኖትም አለን፣ ለዚያውም የጨለማው ዓለም መቅረዝ የሆነ ሃይማኖትም አለን፣ ለዚያውም ርትዕት እንከን የሌላት ቀጥ ያለች ሃይማኖት ጴጥሮስ የመሰከራት እግዚአብሔር ያጸደቃት ክርስቶስ አጥቆ የሰጠን ተዋህዶ ሃይማኖት አለ። ግን ለጽድቅ መንገዱ ደግሞ ሃይማኖት ብቻውን አይደለምና ምግባር ስለሚያስፈልግ
ምግባር የተባለው ዘይት ነው። መብራት የተባለው ሃይማኖት ነው። ዘይት ብቻ መብራት ብቻ ይዞ መግባት ስለማይቻል ሙሽራው ክርስቶስ ሲመጣ አብሮ ለመግባት ምግባር ከሃይማኖት ያስፈልጋል ማለት ነው። አሁን ሰዎች አይ ምንም ሌላ አያስፈልግም፣ ምግባር የሚባል ነገር አያስፈልግም፣ ሁሉን ነገር እሱ አድርጎልናል፣ በኢየሱስ ማመን ብቻ ነው ይላሉ። በማመን ብቻ ትጸድቃላችሁ አላለም ኢየሱስ ክርስቶስ። ምንድነው ያለው? ከእምነታችሁ ጋር ምን ይሏችሁ? ከመብራቱ ጋር ምን ይኑር? ዘይት ይኑር ማለት እምነታችሁ ጋር መብራት ጋር ምን ይኑር? ከዘይቱ እንዳለ ሲኖር ሙሽራው ጋር አብሮ እንደሚያስገባ ከሃይማኖታችሁ ጋር ምግባር ይኑራችሁ ነው። ምግባር ምንድነው? ብዙ መተንተን ይቻላል። የሃይማኖት ምግባሩ የጽድቅ መገለጫ የሚሆነው ወይም የምንጸድቅበት የሃይማኖት ምግባር ምንድነው ከተባለ ጾም፣ ጸሎት፣ ፍቅር፣ ትሕትና፣ ምጽዋት የመሳሰሉት እነኚህ ምን ይባላሉ? ምግባር ይባላሉ። የምን ምግባር? የሃይማኖት ምግባር። ዘይት የተባለው ይሄ ነው። አያችሁ? ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንዱ የማዳን ስራው ሊሰራ ቢመጣም እግር መንገዱን ደግሞ ሕግና ስራ ሰርቶልን ሄደው ስራ መስራት እንዳለብን አሳይቶን ሄደው። ለምሳሌ ጌታችን ጾመ እንላለን አይደል እንዴ? ማን ጾመ? ጌታችን ጾሟል አይደል? ያው ተጠመቀ፣ ገዳመ ቆሮንቶስ ገባ፣ ሊጾም ሄደ። 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾመ ነው ትምህርታችን። ማቴዎስ 24ን ማንበብ ነው፣ ማርቆስ 1ንም ማንበብ ነው ታሪኩ። ሊጾም ወደ ገዳመ ቆሮንቶስ ሄደ ስንል ለምን ሄደ? ለምን ጾመ? ጾም ለሱ ለምን አስፈለገው? ለጽድቅና ለኩነኔ አይጠቅመው። ለሱ አጽዳቂ የለው፣ ኮናኝ የለው። አጽዳቂም ኮናኝ እሱ ነው፣ ራሱ ነው። ባለስልጣን ከሱ በላይ የለበትም። ስልጣን ሁሉ የራሱ ነው። አያችሁ? ታዲያ ለምን ጾመ ለሚለው ስንመለከት ሊቁ ቅዱስ ያሬድ ጾመ እግዚእነ አርአያ ዚአሁ ከመ ይሃበነ፣ የእሱን አርአያ ተከትለን እኛ እንድንጾም አብነት ይሆነን ዘንድ ጌታችን ጾመ። እስኪ በሉ የእሱን አብነት በሉ እስኪ ተከትለን እሱን በሉ እስኪ አብነት አድርገን እንጾም ዘንድ ጌታችን ጾመ። ማንን አብነት እንድናደርግ ነው? እሱን እንጂ ለሱ ጾም ጥቅም የለውም። ለሱ ጾም ጥቅም የለውም። ምክንያቱም የመንግስተ ሰማያት ባለቤት እሱ ነው። የስልጣን ባለቤት እሱ ነው። ኮናኝና ጽዳቂ እሱ ነው። ጾም ለሱ ጥቅም ኑሮት አይደለም የጾም አብነት ለመሆን ነው ለኛ። እሺ አዎ ሊያስተምረን አብነት ሊሆነን የጾም እሺ። ገዳመ ቆሮንቶስ ሂዶ ሲጾም ደግሞ ምን አደረገ? በጾሙ ምን ጥቅም እንዳለው ጾምን አሳየን ካልን ደግሞ ሰይጣን ሊፈትነው ወደ እርሱ ቀረበ። ሰይጣንን ድል አደረገው። ለጥያቄው ሁሉ መልስ ሰጥቶ አሳፈረው። እንደ ጥሳት ነው አጠፋው። 3 ጥያቄ ጠየቀው፣ ለሶስቱም ጥያቄ መልስ ሰጠው። መልሱን ሲሰጠው አምላክ እንደሆነ ተረዳ፣ ተነነና ጠፋ። ስለዚህ በጾም ሰይጣንን ማጥፋት ድል ማድረግ እንደምንችል ጌታችን ጾሙ አሳየን ማለት ነው። ጾም ያስፈልጋል የምንለው ለዚህ ነው። በቤተክርስቲያናችን አስተምሮ ጾም ለእግዚአብሔር መገዣ ነው። ለእግዚአብሔር የምንገዛበት አንዱ በትክክል ሰው የእግዚአብሔር ተገዥ መሆኑ የሚታወቀው በጾም ነው። በምንድን ነው? የማይጾም ሰው አሚፀኛ ነው። በነገራችን ላይ አሚፀኛ ሰው ነው። ምክንያት ለእግዚአብሔር አይገዛም ማለት ነው። የሚጾም ሰው ደግሞ የማን ተገዥ ነው ማለት ነው? የእግዚአብሔር ተገዥ። ለዚህ ነው እኮ በአብይ ጾም ሲጀምሩ አባቶቻችን ጾሙ የመጀመሪያው ቀን ተቀነዩ ለእግዚአብሔር በፍርሃት ይላሉ። ጾም ቀጥታ ብዙ ትርጓሜ ያለው። ጾምን ስንተረጉመው ተወ ማለት ይቻላል። ምን ተወካል? ምግብ ተወ ሊሆን ይችላል። የተለያየ የምንፈልጋቸው ብዙ ነገሮችን ማቆም ነው። ስናቆማቸው ለማን ብለን ነው? ብዙ የምንወዳቸው ነገሮችን አቁመናቸዋል አይደል? ምክንያቱም እነሱ ከማን ስለማይበልጡ? አረ ንገሩኝ። ከእግዚአብሔር ስለማይበልጥ ነው እኮ። አሁን በምድር ላይ የምንወዳቸው ብዙ ምግቦች አሉ። እነኛን ሁሉ ምግቦች አታስፈልጉም፣ በቃ አልፈልጋችሁም ብለን አቆምናቸው። ለማን ስንል? ለእግዚአብሔር ስንል። ስለዚህ ለማን እየተገዛን ነው ማለት ነው? አዎ። ግን አይ እኔማ ስለምወድ እበላለሁ እጠጣለሁ ካለ ደግሞ አይ እግዚአብሔር የራሱ ጉዳይ ለአንተ አልገዛም እያልን ነው። እያመጽን ነው በእግዚአብሔር ላይ አመጽ ነው። እንደውም ሊቁ ዮሐንስ አፈወርቅ ከእንትን ጋር ተርጉሞታል። ይህንን አዳም የሳተበትን ዕፀ በለስ ጋር ተርጉሞታል። ጾምና ዕፀ በለስን በደንብ አድርጎ ይራቀቀዋል ሊቁ። ምን ይላል?
እግዚአብሔር መጀመሪያ ሰውን ፈጠረው። ከፈጠረው በኋላ ወደ ገነት አስገባው። ዘፍጥረት ምዕራፍ 3 ላይ የምናገኘው ነው ታሪክ ነው። ኩፋሌ 4 ላይ የምናገኘው በ40 በ80 ቀን አስገባቸው ገነት ይላል። ከዚያ በኋላ ትእዛዝ አስተላለፈ፣ መመሪያ ሰጠ እግዚአብሔር። ዝም ብሎ ገነት አስገብቶ ያ መልካም ዓለም ነው፣ ጥሩ ዓለም ነው፣ እንከን የሌለው ዓለም ነው። ገነት በብርሃን የተሞላ ዓለም ነው። ዘወትር እግዚአብሔር ጋር ይገናኛሉ፣ መላእክት ጋር እግዚአብሔር ያመሰግናሉ። የተፈጠሩበት ዓላማ ለምስጋና ስለሆነ እንደዚያ ነው የሚኖሩት። ወደዚያ ሲኖሩ ግን የሚበላውን እጽዋቱን ሁሉን አዘጋጅቶላቸዋልና ግን አንድ ትእዛዝ አስተላለፈ እግዚአብሔር። ሁሉን ነገር ፈቀደላቸውና አንድ እንጨት አለ በገነት መካከል እንዲያትበሉ አላቸው። ስንት እንጨት አለ? ግን ሁሉንም አልከለከላቸው። የከለከላቸው አንድ እንጨት ብቻ ነው። አዘዙ እግዚአብሔር ለአዳም ወይም የሎ እግዚአብሔር አዳምን አዘዘው ወይም መመሪያ ሰጠው፣ እንዲህም አለው ዘሐሎ ውስተ ገነት ብላ፣ በገነት ያለውን ሁሉ ብላ። ወምጽሰ ዘሐሎ ማእከለ ገነት ኢትብላ፣ በገነት መካከል ያለውን አንዱን እንጨት ግን ምን እንዲያትበላ። አመለተ ትበል ምንዲሁ ሞተ ትመጉት፣ ያን በበላ ጊዜ ሞትን ትሞታለህ። ምን ትላለህ? አሁን ይሄ መመሪያ ትእዛዝ ተላለፈ፣ ደንበር ተዘጋጀለት ማለት ነው። ሊጠብቀው የሚገባ ማለት ነው። ከዚያ በኋላ 7 ዓመት ከ3 ወር ከ17 ቀን እንደ ቀለሚንጦስ አገላለጥ በተለመደው ትምህርት 7 ዓመት ሙሉ አዳምና ሔዋን ዕፀ በለስን ሳይበሉ ሌላውን እየበሉ እግዚአብሔርን አክብረው ኖሩ። አሁን ሊቁ ምን አለ? ዕፀ በለስን በልቶ አዳም ምድረ ፋይዳ ወረደ፣ የአዳም ዘር በሙሉ ወደቀ፣ በመርገም ቁጥጥር ስር ዋለ አለና እሱም ራሱ ክርስቶስ ዓለምን ለማዳን ያን መርገም ለመቁረጥ ወደ ቦታው ሰውን ለመመለስ መከራ ተቀበለ። እሱ መከራ ከሚቀበል የሰው ዘርን መከራ ከሚቀበል ይሄ ሁሉ ስቃይ በአንድ እንጨት ምክንያት ከሚመጣ እግዚአብሔር ምን ነው ያንን እንጨት ማብረት ብላው ብሎ በፈቀደለት ኖሮ ይላል። ያንንም ብላው ቢለው ምንም ይሄ ሁሉ መከራ የለም፣ ለሱም ለኛም መከራ የለም ነበር። ያንን እንጨት አንድ ስለከለከለው ነው ይሄ ሁሉ መከራ የመጣው ይልና አይ ይልቁንስ እኔ እንደዚህ እንደ ሰውኛ አሰብኩት እንጂ አለ የእግዚአብሔር ፍርዱና ስራው ትክክል ነው፣ እንከን የለበትም ማለት። ያንን አትብላ ያለው እኔ ስላልገባኝ ስላልተረዳው ነው እንጂ አዛዥና ታዛዥ ፈጣሪና ፍጡር ጌታና ባሪያ በምን ይታወቅ? ያንን አትብላ ባይል ደንበር ነው። አዛዥና ታዛዥ ይታወቅበት ዘንድ አስቀመጠ መመሪያ እግዚአብሔር አለ። ምክንያቱም እንግዲያውስ አለ እንጨት የሰው ልጅ በላ አልበላ የእግዚአብሔር ክብር አይቀነስም አይጨመርም። በእንጨት የሚጨመር ክብርም የሚቀነስ ክብርም የለውም። እግዚአብሔር አቃሉ ጋር ናቸው። ቅጠል ስለበላ እግዚአብሔር የሚቀነስበት ክብር የለም አለ እንዴ? ሲጀመር እግዚአብሔር የሚያከብር እኮ ፍጡር የለም። ምንም የምንጨምርለት ነገር የለም። እግዚአብሔር ማክበር ራስን ማስከበር ለራስ ክብር ማግኘት ነው እንጂ እግዚአብሔር በባህሪው ምን ያለ ነው? የተከበረ ነው። አክባሪ እኮ ያስፈልገው እግዚአብሔር የተከበረ ነው። እግዚአብሔር ዓለማት ሳይፈጠሩ የነበረ እግዚአብሔር ምስጋናው የራሱ የሆነ እኛ የምናመሰግነው እሱ የሰጠንን አንደበት ሰጥቶ አይምሮ ሰጥቶ እግሮችን ሁሉ አካልን በሙሉ ሰጥቶ እንድናመሰግነው ለእኛ ሰጠንና አመስግነን እንድንቀደስ ነው እንጂ ለእግዚአብሔር የምንጨምርለት ምንም ነገር የለም። ምክንያቱም መላእክትም ሰውም ሁሉም ሳይፈጠር እግዚአብሔር ሲመሰገን በባህሪው የኖረ ምስጉን ነው። ክብርና ምስጋና ለአምላካችን ነው። እንከን የለበትም እግዚአብሔር የምንጨምርለት ነገር። ስለዚህ እንጨት በላንም እንጨት ተበላም አልተበላም የእግዚአብሔር ክብር አይቀነስም አይጨመርም ብሎ ሊቁ አስቀመጠ። አሁን ወደ ጾም እናንጣውና ወደ ጾም ስንመጣ እኛ ጾምንም አልጾምንም ለእግዚአብሔር የምንጨምረው የምንቀንሰው ነገር አለ እንዴ? ኧረ እኔ ጾም ይሄን ልጨምርለታለሁ ምንለው አለ እንዴ? እግዚአብሔር የለም። ምን ሞላለን? ጎደሎ የለም። እግዚአብሔር በእኛ ጾም ጎደሏችን የሚሞላው የኛ ነው። የተራቆትነው ከክብር ወደ ክብር ማማ የምናድገው ከፍ ከፍ የምንለው እኛ ነን። ብንጾም ለማን ስለታዘዝ? ለእግዚአብሔር ስለመታዘዝ ነው። አሁን እዚህ ላይ ታዛዥነታችን ማረጋገጥ ነው። ስንታዘዝለት ዝቅ ስንል ስናከብረው እግዚአብሔር ከፍ ከፍ ያደርገናል። ነጥቡ እዚህ ላይ ነው። ራሳችን ጋር ነው ያለው ክብሩ ማለት ነው። እግዚአብሔርን አለማክበር ራስን ማዋረድ እንጂ እግዚአብሔር አይዋረድም። የሚዋረድ አምላክ አይደለም። ራሳችን ስናከብር እግዚአብሔር ስናከብር የምንከብረው ማን ነው? ራሳችን ነን ማለት ነው። ስለዚህ ጾም ምንድነው? ጾም ካል እንደው ከምግብ መከልከሉ ከተለያየ ነገር ከምንፈልገው ነገር መከልከሉ መታቀቡ እንዳለ ሆኖ ይሄ ቋሚ ትርጓሜው እንዳለ ሆኖ ለእግዚአብሔር መገዛታችንን የምናረጋግጥበት መንገድ ነው ጾም።
የሚጾም ሰው የማን ተገዥ ነው? የእግዚአብሔር ተገዥ። አያችሁ ለምን ጾም ብሏል ጌታዬ? እጾማለሁ። በጾሙ ደግሞ እከብርበታለሁ፣ አልዋረድበትም። በጾም ጌታዬ ጾሞ ሰይጣንን ድል ማድረግ አሳይቶኛል። እኔ ጾሜ ሰይጣንን ድል አድርገዋለሁ ነው። ይሄ ከእናንተ ጋር ያለው ዘመድ እኮ ያለ ጾምና ያለ ጸሎት አይወጣም የተባለው አይደል? ሰይጣን ያደረበት ሰው እንኳን ቢኖር የሚጾም ከሆነ ያቃጥላል ሰይጣን። ምክንያቱም ጾም ምድራዊ መልአክ ነው የምታደርገው። ደፍሮ መኖር አይችልም ሰይጣን። አያችሁ ከሚጾሙ ሰዎች ከሚጸልዩ ሰዎች እንደዚህ ምግባረ ሰናይ ላይ ካሉ ሰዎች በጭራሽ ሰይጣን ሊደርስ አይችልም። ምክንያቱም ጌታችን ጾሞ በጾም እንዴት ማትነን እንዴት ድል ማድረግ እንዳለን አሳይቶናል። እኛም የምንጾመው አንደኛ ሰይጣንን ድል ለማድረግ ነው፣ ሁለተኛ ለእግዚአብሔር ለመገዛት ነው፣ ሶስተኛውም ደግሞ በእግዚአብሔር ዘንድ ክብር ለማግኘት ነው። ጾም አንዱ ዘይት ነው። አያችሁ ከመብራት ጋር ከሃይማኖታችን ጋር የሚሄደው ዘይት አንዱ ምን ይባላል? ጾም ይባላል። ሌላው ጸሎት ነው። ጸሎት ማለት ልመና፣ ምልጃ ማለት ነው። እግዚአብሔርን መለመን፣ ለሌላው ማማለድ፣ ለራስም ደግሞ እግዚአብሔርን መማፀኛ መንገድ ነው ጾም ማለት ነው። ይሄ ቀጥታ ትርጉሙ ሲሆን በሚስጥር ትርጉሙ ደግሞ ጾም ከእግዚአብሔር ጋር መነጋገሪያ መስመር ነው ይላል ባስልዮስ ዘቄሳርያ። ከማን ጋር መነጋገሪያ? አሁን እግዚአብሔር ጋር የምንነጋገረው በምንድን ነው? በጸሎት ነው አይደል? በጸሎት ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገሪያ መስመር መንገዱ ነው ይላል። እግዚአብሔር ጋር የምንነጋገረው ሐሳባችን የምንገልጠው ለእግዚአብሔር በምንድን ነው? በጸሎት ነው፣ በመማፀን ነው። ነቢያቱም አሳይተውናል። ራሱን ባለቤቱ ደግሞ ጸልዮ እንዳልኳችሁ ይጸልይ ነበረ። ማልተ ይሜህር በምኩራብ ቀን ቀን በምኩራብ በአዳራሽ እያስተማረ ይውል ነበረ። ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዎን። ጌታችን ማታ ማታ ወደ ደብረ ዘይት ተራራ ይወጣና ኤሌዎን በተባለ ዋሻ በጸሎት ያድር ነበር። ስርዓተ ጸሎትን እያስተማረ ጌታችን ማለት ነው። ሰው ሁሉ በጸሎት መጽናት እንዳለበት ጌታችን ራሱ በዚህ ምድር ላይ በሚኖርበት ጊዜ ይጸልይ ነበረ ነው የሚለው። አሁን እሱ የሚጸልየው ለማን ነው? ምን ሊያገኝ ነው ስንል ምንም አያገኝም። እሱ ጸሎት ተቀባይ ነው። ሁሉም ማድረግ የሚችል ሁሉ የራሱ የሆነ አምላክ ነው። ለምን ጸለየ ካል ለእኛ አብነት ለመሆን ነው። ምን ለመሆን ነው? አብነት ለመሆን ነው። አብነታችን እሱ ስለሆነ ለሁሉም ነገር አብነት ክርስቶስ ነው። ለሁሉም ነገር። ስለዚህ ሐዋርያትን ተግታችሁ ጸልዩ፣ ወደ ምን እንዲያትገቡ ወደ ፈተና። አሁን ፈተናው በየአቅጣጫው የሚያዋክበን መትጋት ስላቃተን ነው። ደክመናል። ተግተን መጸለይ አልቻለም። ሌሊት አባቶቻችን ጎን መቆም እዚህ አብረን ማዳመጥ አንችልም። ማህሌቱ ላይ ሳታቱ ላይ ቅዳሴው ላይ በቃ አልቻልንም። ደከምን፣ ዛል አያችሁ። ስለዚህ ፈተናው እየበረታ ይመጣል። ፈተናውን መቋቋም አልቻልንም፣ ደግሞም አይቻልም። ምክንያቱም ከጸሎት ህይወት ተለይተናልና ወደ ጸሎት መመለስ ብርቱ መሆን። እንዳልኳቸው ዓለም ትግል ነው፣ ዓለም ጦርነት ነው። ሰይጣን ይዋጋል፣ በየአቅጣጫው ቀስቱን ይወረውራል። ያን ቀስት መስበር የምንችለው ያዘጋጀውን ወጥመድ እየሰበር ያዘጋጀውን ጉድጓድ እየደፈን ማለፍ የምንችለው በጸሎት ብቻ ነው። በምን ብቻ ነው? ክርስቲያን ከጸሎት መለየት የለበትም። በእውነት የሚያስተምረን ይሄን እነኛ ሰነፎቹ የተባሉ ደናግል ከዚህ የተለዩ ናቸው ማለት ነው። በእምነት ብቻ ይኖራሉ። ዝም ብለው አማይለይ በቃ ክርስቲያን ላይ ብቻ ይኖራሉ። እሺ ክርስቲያን ከሆንክ ቤተ ክርስቲያን የአዋጅ አጽዋማት አሏት፣ 7 አጽዋማት አሏት። ከ7ቱ አጽዋማት ሁሉንም ትጾማለህ? ምን ላይ ነው ያለው? ዕለተ ረቡዕና ዓርብን ትጾማለህ? ጾመ ኢየሱስን ትጾማለህ? ጾመ ነቢያት፣ ጾመ ሐዋርያት፣ ጾመ ማርያም፣ ጾመ ድነት፣ ጾመ በአጠቃላይ 7ቱ አጽዋማት የምንላቸው እነኚህን አንድ ክርስቲያን 7 ዓመት ከሞላው በኋላ ይጾም ትላለች ቤተ ክርስቲያን በቀኖናዋ ላይ። ስንት ዓመት ከሞላ? 7 ዓመት ከሞላው ሴት የለም ወንድ የለም ጤነኛ የሆነ ሁሉ ምን ይበል ይጾም ነው። ግን እኛ ስንት ጊዜ ነው የጾምነው? ጾመናል ወይ? አሁን ጾመን ሲያቆምን የለንም ወይ? አይ ይበቃኛል ሰለቸኝ የሚል ሰዎች የለንም ወይ ነው። ዓለም እየታገለን ሰይጣን እየታገለ በየአቅጣጫው ባለበት ሰዓት እኛ ይሄንን ጾሙን ጸሎቱን እንደዚህ አይነት ነገር ካቆም ፍጹም ራሳችንን ለሱ ሰጥተነዋል ማለት በሱ ቁጥጥር ውለናል ማለት ነው። ለዚህ ነው ነገሮች ሁሉ ግራ የምንጋባው። ለዚህ ነው እንቅልፍ የምናጣው። ለዚህ ነው በልተን ጠጥተን የማንረካው። ለዚህ ነው ለብሰን የማያምርብን።
እንቅፋት ሆኖ መንገድ ሁሉ ገደል የሚሆንብን ለዚህ ነው። የእግዚአብሔር አንደኛ ለእግዚአብሔር መገዛት አቁመናል ማለት ነው። ሁለተኛም ደግሞ የተሰጠን መሳደድ ይሄ ነው። እስከ መቼ ከተባለ ማንም ሰው እስከ ሞቱ ድረስ መታገል አለበት። በዚህ መንገድ መቀጠል አለበት። ምክንያቱም ጌታችን ይመጣል። የምንጠብቀው እሱን ነው። በተስፋ ሙሽራችን ይመጣል። በሚዜዎቹ ታጅቦ ነገደ መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነ ዳዊት በገና እየደረደሩ ቅዳሴ ላይ እየተሰማ ሙሽራችን ክርስቶስ ይመጣል። ዓለምን አሳልፎ ዓለም ሊሰጠን ማለት ነው። ያን ጊዜ በር ላይ እንዳንቆም እዚህ ላይ ምን ያስፈልጋል ማለት ነው? መብራቱ ጋር ዘይት ያስፈልጋል። ከሃይማኖታችን ጋር ምን ያስፈልገናል? ምግባር ያስፈልጋል። መጾም ያስፈልጋል። መጸለይ ያስፈልጋል። መመጽወት መረዳዳት ያስፈልጋል። ይሄ ሁሉ ዘይት የሚባለው ይሄ ነው። ይሄ ከሌለ ክርስቲያን ነኝ በማለት ብቻ አይጸደቅም። እውነታው ያ ነው ማለት ነው። ቤተክርስቲያን አሁን በተለይ እነኚህን መሰረታዊ ነገሮች ይዘን ይሄ ምጽዋቱ መግቢያችን ወደዚህ አይነት መንግስት የምንገባበት መንገዱ በጣም በሚደንቅ ሁኔታ እግዚአብሔር ሁሉን ነገር አመቻችቶልናል። እንደው እኛ ደካማዎች እየሆንን ሰነፎች እየሆንን ነው እንጂ እንደው ከነ ድክመታችን ተሸክሞ እግዚአብሔር በዚህ መንገድ እንድንገባ አመቻችቶልናል። እንደው ጠባብ መንገድ ይለዋል። በእርግጥ ለስጋ ነው ጠባብ መንገድ የተባለው ሃይማኖት እንጂ እንደው ለነፍስ ስንመለከተው ግን በጣም ሰፊ መንገድ ነው ሃይማኖት። እስኪ አሁን ጾም ባይኖር ጸሎት ባይኖር እነዚህ ባይኖሩ አስቡ፣ ዝም ብለን ወድቀን ነበር የምንቀረው። ምንም ሌላ እኮ እግዚአብሔር ጋር የምንገናኝበት መንገድ የለም። ንስሐው ባይኖር ይቅርታ የሚያደርግበት እግዚአብሔር የይቅርታ መንገድ ንስሐን ባያዘጋጅ እግዚአብሔር በየት ይገባ ነበር? እስካሁን ያልጾምን ካለን አሁን እንድንጾም ምን ሰጠን? ንስሐ ሰጠን። እስካሁን ያልጸለይን ካለን ወደ ጸሎት እንድንመጣ የይቅርታ መንገድ ንስሐን ሰጠ እግዚአብሔር። አያችሁ፣ በንስሐ ወድቀን እንዳንቀር እግዚአብሔር ንስሐ የሚባለውን ሰጠ። እየነገረን ያለው ትጉ እያለን ያለው በጾም በጸሎት በምጽዋት እየተጋችሁ እስከ ልፈታችሁ ድረስ ቀጥሉ። ዘመን አረፍተ ዘመን እስከሚገታችሁ ድረስ በዚህ መንገድ ቀጥሉ አለ። ትጉ የሚለው ቋንቋ መቀጠል ነው። እስከ መቼ? እስከ መጨረሻው ድረስ። ነገ ሊመጣ ይችላል ክርስቶስ። ዛሬ ከሰዓት ሊመጣ ይችላል ክርስቶስ። የዛሬ ዓመት ሊመጣ ይችላል ክርስቶስ። ቀኗና ሰዓቷን አታውቁምና ነው ያለው። ስለዚህ አሁን የኛ ድርሻ ቀን መቁጠር አይደለም፣ መትጋት ብቻ ነው የሚያስፈልገው። ቀኑን ቆጥረን ስለማንደርስበት፣ ሰዓቱን ቆጥረን ቀምረን ስለማናውቀው ድርሻችን መትጋት ብቻ ነው። በጾም በጸሎት መትጋት ነው። እምነት ከምግባር ጋር ይዞ መትጋት አማራጭ የሌለው ጉዳይ እንደሆነ ነው። ቀኑንም ቆጥረን አናውቀውም እኮ። አይ በዚህ ጊዜ ንስሐ እገባለሁ በዚህ ጊዜ አይባልም። ዛሬ ነው። ዛሬ ንስሐ ዛሬ ራሱ ጀንበር እንዲጠልቅብንም አይመከርም። በመጽሐፍ ሕግ ማለት ነው። እግዚአብሔር እንዳስተማረው ራሱ ባለቤቱ በሰራው ሕግ መሰረት እንደው ፀሐይ ሳይገባ ማታችሁን አቁርሩ፣ ዝቅ አድርጉ፣ ንስሐ ግቡ ነው። የተጣላችሁ ካላችሁ ታረቁ ነው የሚለው። ይሄ መስመሩ የጾሙ የጸሎቱ መስመር ዋናው የሚጠቅመው ለዚህ ነው። ሰው ሲጸልይ ይታረቃል። ምክንያቱም ከመጻሕፍት ጋር ነው የሚያወራው የሚነጋገረው ከእግዚአብሔር ጋር ነው። ስለዚህ በድያለሁ ማለት ነው። መጽሐፉ ያዝም ማለት ነው ይላል። ከመጻሕፍት አንለይም ጸሎት ስናደርግ ማለት ነው። ራሳችንን እንመክራለን። በጾም ስንሄድ ደግሞ ጾሙ ጋር ራሳችንን እናስባለን፣ እግዚአብሔር እናስባለን። ስንመጸውትም ደግሞ እግዚአብሔር እናስባለን። ከዚህ ውጪ ከሆነ ሰው እንስሳዊ ባህሪ ገንዘብ ያደርጋል ማለት ነው። ዝም ብሎ ይመሻል፣ ይነጋል፣ ይበላል፣ ይጠጣል። በቃ ያ እንስሳዊ ባህሪ ነው የሚባለው። እግዚአብሔር መጋቢት ወር እመጣለሁ ብሏል። ወሩ መጋቢት ነው። እሺ ወይም ጳጉሜን በለው። እሁድ ይመጣለሁ ብሏል። ቀኑ እሁድ ነው። ዘመኑ ዘመነ ዮሐንስ ነው። ይሄን ልናውቅ እንችላለን። ማንኛው እሁድ፣ ማንኛው ዘመነ ዮሐንስ፣ ማንኛው መንፈቀ ሌሊት እንደሆነ ግን ፍጡር አያውቅም። እግዚአብሔር ብቻ ነው የሚያውቀው። ስለዚህ ትጉ ነው። ምን በሉ ትጉ። በምን እንትጋ? በጾም በጸሎት በምጽዋት በቻልነው ነገር ሁሉ መንፈሳዊ ስራ ላይ መጠመድ ያስፈልጋል ማለት ነው። ያስፈልጋል። ይህ ነው እየነገረን ያለ። እነኛ ሰነፎቹ ዝም ብለው ቁጭ አሉ። መብራት ብቻ ይዘው በእምነት ብቻ ያድናል አምናለሁ ብቻ በዚያ ኖሩ ቆዩ። ሙሽራው መጣ፣ በመንፈቀ ሌሊት እግዚአብሔር መጣ። ለፍርድ በሚመጣ ጊዜ እነኛ ምን አሉ? አይ እኛ እኮ በአንተ እናምናለን አሉ። ኢየሱስ የሚለው ሁሉ መንግስቴ ምን አይልም ነው ያለው፣ አይወርስም ነው ያለው። ይሄንን በማውራት አይወረስም፣ በተግባር የሱም ሆነ
ለሱ ተገዥነታችን ማረጋገጥ ነው። ምግባር ያስፈልጋል። አይ በየሷምኛለሁ ልግባ አይቻልም። እንደዚያ መቻልኩ ስራ ብያለሁ ይላል። ራሱንም ተጠው መንግስቱን የሚያወርሰው ማለት ይጠይቃል። ያን ጊዜ እነኛ ልባሞች የተባሉ እንደኛን ነው መሆን። ክርስቲያን ልባሞችን ነው፣ ሰነፎችን ተተናቸው ልባሞች መሆን ያስፈልጋል። ሁለቱንም አስተባብረው ያዙ። ሙሽራቸው ሲመጣ ቀጣሉና መብራታቸውን ዘይታቸውን ይዘው እኛ ልጆች ኤው ተዘጋጅተን ሙሽራችን አንተ እየጠበቅን ነው መንግስትን ለመውረስ ይህ ዓለም በቃ አለፈ ካንተ ጋር ልንኖር ነው ሙሽራችን እንኳን መጣ ብለው ደስ ብሏቸው በልልታ ወደ ተከበረው ወደ እግዚአብሔር መንግስት ከሙሽራቸው ጋር ገቡ ይላል። ከሙሽራቸው እየዘመሩ አብረው ገቡ። ስለዚህ በዚህ ምድር ላይ ስንኖር ሙሽራችን ክርስቶስ እንደሚመጣ ስለሆነ አምነን የምንኖረው ክርስትና ሙሽራን ክርስቶስን መጠበቅ ነው። እንደገና ደግሞ ስብከትም ደግሞ ወደ ሰርግ ቤቱ ጥሪ ማድረግ ነው። ሁልጊዜ ጥሪ ማድረግ ነው። በዚህ በማቴዎስ ወንጌል ተገልጾ እናገኘዋለን። የማቴዎስ ወንጌል ቅድም እንዲያልኳቸው ስለ ሰርግ ምሳሌ አብዝቶ ይጽፋል ብያቸዋለሁ። ማቴዎስ 22ንም ስታነቡ እንደዚህ ነው የሚተርከው። እዚያ ላይ ደግሞ በጣም ለየት አድርጎ በደንብ ማቴዎስ ተንትኖታል። ይሄ 10 ደናግል አለና 5 ሰነፎች 5 ልባሞች አለና አስቀመጠ። የዓለምን ሕዝብ ነው። በነገራችን ላይ 5 ሰነፎች የተባሉት ቅድም እንዲያልኳችሁ ሃይማኖት ብቻ ኑሯቸው ምግባር ዜሮ የሆኑ ሰዎች ማለት ነው እንጂ 5 ሰዎች ማለት አይደለም። 5 ልባሞች ያላቸው ደግሞ ሃይማኖት ከምግባር የያዙ በዓለም ላይ ያሉ ክርስቲያኖች ሁሉ ማለት ነው እንጂ 5 ሰው ብቻ ማለት አይደለም። ቁጥር አብዝቶ አሳንሶ መጽሐፍ ልማደ መጽሐፍ ነው። ምሳሌያዊ ስለሆነ ልማዱ ነው መጽሐፍ። ሌላው እንደውም በዚህ በማቴዎስ 22 ላይ ስታነቡ እንደውም አንድ ሰው አድርጎ ደግሞ ያስቀምጣል። የዓለምን ኃጥአን በሙሉ አንድ ሰው ያደርጋቸዋል። አንድ ሰው አድርጎ በአንድ ሰው ምሳሌ ያስቀምጣል። ትመስል መንግሥተ ሰማያት ብእሴ በዓለ ዘገብረ ከብካበ ለወልዱ ብሎ ነው ያ ደግሞ የሚጀምረው ማቴዎስ። ለልጁ ሰርግ ያደረገ ባለጸጋ ሰውን የእግዚአብሔር መንግሥት ትመስላለች ይላል። እስኪ በሉ ለልጁ በሉ እስኪ ሰርግ ያደረገ ባለጸጋ ሰውን የእግዚአብሔር መንግሥት ትመስላለች። ለልጁ ምን ያደረገ ሰርግ ያደረገ ልጁን የሚድር ቤቱን ሰርቶ ምግቡን አዘጋጅቶ ድግሱን ደግሶ ምንጣፉን አነጥፎ ጎዝጉዞ ሐረገ ወርድ ስሎ ቤቱን ካዘጋጀ በኋላ ልጁን ሊድር የተዘጋጀ ሰውን የእግዚአብሔር መንግሥት ትመስላለች አለና ለሰርጉ የተፈለጉ ሰዎችን የሚጠሩለትን አገልጋዮቹን ጠራና ሂዱ ልጄን ልድር ነው። ቤቱን ሰርቻለሁ፣ አዘጋጅቻለሁ፣ አንጥፌዋለሁ፣ ጎዝጉዤዋለሁ፣ ሐረገ ወርድ ስዬበታለሁ፣ በልዩ ሁኔታ ተዘጋጅቻለሁ፣ በሬንም አርጃለሁ፣ ወጡ ተሰርቷል፣ እንጀራው ተጋግሯል፣ ወይን ጠጁ ተጥሏል፣ ሁሉ ነገር ተዘጋጅቷል። አሁን የቀረው ለሰርጉ የሚፈለጉ ሰዎችን ጥሩልኝ ብሎ አገልጋዮቹን ጠርቶ ላካቸው ይላል። እነኛም ሄዱና ጠሩ። በሚጠሩ ጊዜ ቸላ እነኛ ለሰርጉ የተፈለጉ ሰዎች ሰርጉን ቸላ አሉት ይላል። ምን አሉት? ቦታ አልሰጡትም። ተጠሩ ግን ቦታ አልሰጡትም። ቦዘ ወፈረ ውስተ ንግዱ ነጋዴው ወደ ንግዱ ጥሎ ሄደ። ሰርጉን ትቶት ቸል ብሎት ወቦዘ ወፈረ ውስተ አጸደ ወይኑ ወይን የሚተክለውም የሚኮተኩተውም ወደ ወይኑ ሄደ። ሰርጉን ቸል ብሎት ወቦዘ ወፈረ ውስተ ገራይቱ እርሻ የሚያርሰውም እርሻ ለማረስ ሄደ። ሰርጉን ቸል ብሎት ቸል አሉት ይላል። ያ ብቻም በበቃቸው ሰርግ የሚጠሩትን ይዘው የገረፏቸው፣ የገደሏቸው፣ ያሰቃዩቸው፣ ያሰሯቸው አሉ። በሰይፍ የቀሏቸው፣ የቆረጧቸውም አሉ ይላል። ከዚያ በኋላ እነኛ እምቢ ብለዋልና ሌላ ሁለተኛ ባሪያዎቹን ላከ። ሁለተኛ ባሪያዎቹን ሲልክ ግን ይህ ባለጸጋው ምን አለ? ከአሁን በኋላ ለሰርግ የታደሙ የተፈለጉ ሰዎችን አይደለም የምትጠሩት። ሁሩ ጸውዕዎሙ ለእለ ሀለው ውስተ መኳረብት ወአስኳት፣ በየመንገዱ በየአዳራሹ ያለውን በየአደባባዩ ያገኛችሁትን ሁሉ ጥሩልኝ፣ ለሰርጉ የምትመርጡት ሰው እንዳይኖር ብሎ አዘዘ ይላል። ምክንያቱም ለሰርግ የተፈለጉ ሰዎች ሰርጉን ቸል ብለውታል። የተፈለጉትን አላለላቸውም፣ አልፈቀደላቸውም። ስለዚህ ከዚህ በኋላ እነሱን መጥራት አይጠበቅባቸውም። አሁን የምትጠሩት አለ በየመንገዱ በየአዳራሹ በየአደባባዩ ያገኛችሁትን ሕዝብ አሕዛብ የለም ጥሩልኛልና ባለጸጋው ሁለተኛ አገልጋዮቹን ላከ። ከዚያ ሁለተኛ አገልጋዮቹ ሄደው ጠርተው
ሰው ከመጣ በኋላ ወመላ ቤተባይል ምን ላይ ረፍቁ ለከብካብ ወደ ሰርጉ የመጡ ሰዎችም ተጠርተው ከያቅጣጫው መጡና የባይለ ጸጋውን ቤት ሞሉት ይላል። ሰርግ ቤቱ ሞላ። ባይለ ጸጋውም ደስ አለው። ደስ ይበልህ ቤቱ ሞልቷል። አሁን እንግዳ መጥቶ ቤቱ ሞልቷል። አሁን ደስ ይልህ ይገባል አሉ። እሺ አለ። እንደው ሊያይ ገባና ሊቃኝ ማለት ነው። ወደ ቤቱ ወደ አዳራሹ ገብቶ ሲመለከት ቤቱ ሞልቷል። በእንግዳ ሞልቶ ሲያይ ደስ አለው። ሰውየው ምን አለው? ደስ አለው። ምክንያቱም ያልደከመው ድካም የለም። ሁሉን ነገር አዘጋጅቷል። አያችሁ፣ ሁሉ ነገር ተዘጋጅቶ ሁሉ ነገር አዘጋጅተን ልጅ ስንድር ድግስ ደግሰን ይመጣሉ አይቀሩም ያልናቸው ሰዎች በሙሉ አድመው ቢቀሩ ምን እንላለን? ያሳዝናል አይደል? አያሳዝን? ያሳዝናል እኮ። ብዙ ስንት ድካም ተደክሟል። ለዚያውም የምንወደው ልጅ ድረን አያችሁ፣ ለዚያውም አይተን የማናምነው የምንወደው ልጅ ድረን ሰዎች ቢቀሩብን ምን እንደሚሆን ራሳችሁ ታውቁታላችሁ። ስለዚህ ግን በኋላ ሰው መጥቶ ከያጣጫው ቤቱ ሲሞላ ባለጸጋው ላይ ዋ ባል ነው የተቀመጠውን ሕዝብ ለማየት በሚገባበት ጊዜ በጣም ደስ አለው። ቤቱ ሞልቷልና በእንግዳ ስለሞላ ደስ አለው። ነገር ግን ይላል ከዚያ መካከል የሰርግ ልብስ ያለበሰ አንድ ሰው ተገኘ። ምን ተገኘ? አዎ ወረከበ ሀደ በሴ ዘይለብሰ ልብሰ መርዓ። ሁሉ ሰው የሰርግ ልብስ ለብሶ ገብቶ ሞልቶ ቤቱን ደስ ብሎት ገብቶ ሳለ ግን አንድ ሰው ሲያይ ደግሞ ቅር አለው ሰው። ምክንያቱም ለምን ከተባለ የሰርግ ልብስ ምን አላለም አለበሰም። ከዚያ በኋላ ምን አለው? በፍቅር ማለት ነው ወዳጄ ነው ያለው። አልሰደበው። በፍቅር ቀረብ ባለና ኦአርክዬ ለምን ትቆይ ከዚህ ዘይለበስከ ልብሰ መርዓ፣ የሰርግ ልብስ ያለበስክ ሳትለብስ ወዳጄ ለምን ወደዚህ ገባ ብሎ ጠየቀው። እንደ ሌላው ለምን የሰርግ ልብስ ያለበስ ሳትለብስ ወደ ሰርግ ቤቱ ለምን መጣ ብሎ ጠየቀው። ያን ጊዜ ምን አለ ሰውየው? ምን መልስ ሰጠ መሰላችሁ? ጸጥ አለ ነው። መልስ አልሰጠም። አሁን ግን መልስ መመለስ ይቻል ነበር አይቻልም? አሁን እኛ ብንሆን ብዙ እንቀባጠራለን አይደል? ለምሳሌ እኔ ልብስ የለኝም ነው እላለሁ። ችግር የለውም ለመልስ። ልብስ ስለሌለኝ የሰርግ ልብስ ስለሌለኝ ይሄን ለብሼ መጣሁ ማለት ይችላል አይቻልም? አይደለ? ምክንያት ችግር የለም። አሁን ወይም መግዣ ስለሌለኝ ገንዘብ ስለሌለኝ ወይም የሚያወሰኝ ዘመን ስለሌለኝ እንዲሁ መጣው ማለት ይቻል ነበር። ይሄ ጠፍቶት አይደለም አሉ ሊቃውንት። ይሄን ዝም ያለው ጸጥ ያለው ሰውየው ይሄንን መልስ መስጠት ጠፍቶት አይደለም፣ ከዚህ በላይ መልስ መስጠት ይችል ነበር አሉ። ግን ያንን መልስ ሲሰጥ መልሶ የሚሰጠው መልስ በጣም ከባድ ስለሆነ እዚያው ላይ ጸጥ ማለት ይሻላል ብሎ መረጠ ዝምታውን። የከበደ መልስ ይሰጣል ማለት ነው። ለምሳሌ መግዣ ስለሌለኝ የሰርግ ልብስ ስለሌለኝ የሚያውሰኝ ስለሌለ ብሎ ለምን አልመለሰም ዝም ከሚል አሉና ይህንን ቢለው ሰውየው ምን ይመልስልን ነበር? ወዳጄ አዲስ ልብስ ግዛ አላልኩም፣ የለበስከውን አላጠብከውም፣ ንጽህናውን አልጠበቅከውም ያልኩህ። የለበስከውን ንጽህናውን ብትጠብቀው ለሰርግ ልብስ ይሆናል ይለው ነበር። ይሄን ስለሚለው ነው ጸጥ ያለው። አርመመ ጸጥ አለ ሰውየው፣ መልስ አልሰጠም። አሁን ይሄ ቅድም እንዳልኳችሁ ምሳሌያዊ ትምህርት ጌታችን ሲያስተምር በሰርግ መስሎ ስለ መንግስተ ሰማያት ይሄ ዳሪው እግዚአብሔር አብ ነው፣ ተዳሪው እግዚአብሔር ወልድ ነው፣ የሰርግ ቤት ድንግል ማርያም ናት፣ ጠሪዎቹ ነቢያትና ሐዋርያት ናቸው፣ ተጠሪዎቹ እስራኤል ዘሥጋ እስራኤል ዘነፍስ ብለው ይተረጉሙታል። ይሄ ሲተረጉሙ ንገሩ ማለት ነው። የዳረው እግዚአብሔር አብ ነው፣ የሚድረው ልጁን ወልድ ነው የሚዳረው። ወልድ ይዳራ ሲባል ምን ማለት ነው? ሥጋ ይለብሳል፣ ሰው ይሆናል ማለት ነው። ሰርግ ያለው ሰው መሆኑን የአምላክ ሰው መሆን። ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ ውስኑ መላ። የማይታየው ታየ፣ የማይጨበጠው ባህሪ መለኮት በሥጋ ተጨበጠ፣ የማይዳሰው ተዳሰሰ። መላእክትም ፍጡራን በሙሉ አይተውት የማያውቁት እግዚአብሔር ድንግል ማርያም ታቀፈው፣ ቤተልሔም ታየ ማለት ነው። ሰርግ ማለት ይሄ ነው። ተዳረ ማለት ወልድ ሰው ሆነ፣ ዓለምን ለማዳን መጣ በለቢሰ ሥጋ። ትንቢተ ነቢያት ተፈጸመ፣ እግዚአብሔር ሰው ሆኖ መጣ። ከመምጣቱ በፊት ነቢያት ለሰርጉ ተላኩ፣ ሰርግ እንዲጠሩ ማለትም ይወርዳል፣ ይወለዳል፣ ዓለም ይድናል። ጥሪው ይሄ ጥሪው ዓለም ወድቆ አይቀርም፣ ገነት ተዘግቶ አይቀርም። ገነት ይከፈታል፣ ሲኦል ይበረበራል፣ ዲያብሎስ ይታሰራል፣ ዓለም ነፃ ይወጣል። የሰርግ ጥሪ ነቢያት የጠሩት ይሄ ነው።
ሲጠሩ ግን ብዙ መከራ ደርሶ ቸል አሉት። እስራኤል ዘሥጋ የአብርሃም ልጆች ትንቢት ተነገረላቸው፣ ሰው የተቆጠረላቸው ለነሱ ተሰብኮ ትንቢተ ነቢያት ተሰብኮ ሙሽራው ሲመጣ ግን ሙሽራው ክርስቶስ ወደዚህ ምድር መጥቶ ሥጋ ሲለብስ ግን ሲወለድ ግን አልተቀበሉትም ማለት ነው። ሰርጉን ቸል አሉት። ገና ሌላ መሲህ ይመጣል እያሉ ይጠብቃሉ እስካሁን ድረስ። ድንግሊቱ ገና ትወለዳለች፣ መሲህ ገና ይመጣል ብለው እሱ አልፏቸዋል። እነሱ ግን ይሰቃያሉ ገና ሌላ እየጠበቁ። እኛ እዚህ በኋላ የሚመጣው መሲህ ሐሰተኛው መሲህ ነው፣ ውሸተኛው መሲህ ይመጣል። ያንን ገና የአጋንንትን ተሸክሞ የሚመጣ ነው። የአጋንንት ማደሪያ የሆነ መሲህ ይመጣል። እሱ ጋር ደግሞ ቅዱሳን ሁሉ ይጋደላሉ፣ ተጋድሎ ይደረጋል ነው። አማናዊ መሲህ ክርስቶስ የሚመጣው ግን ወደ ሰርጉ ቤት ወደ መንግሥተ ሰማያት ለማስገባት ነው ልጆቹን ብለን እንጠብቃለን ማለት ነው። ስለዚህ ሥጋ መልበሱን ሰው መሆኑን እንደ ሰርግ አለው ተዳረ ብሎ የገለጠው ይህንን ነው ይላሉ መተርጉም። ከዚያ ሰርግ ጠሪዎቹ ነቢያት ናቸው። የመጀመሪያዎቹ ይዘው የገረፏቸው አሉ፣ የገደሏቸው አሉ፣ በመጋዝ ሰነጠቋቸው አሉ፣ በእሳት ውስጥ የተጣሉ አሉ። 3 ደቂቅን ማየት ነው። አንበሳ ጉድጓድ የተጣሉ አሉ፣ ትንቢት ስለተናገሩ ዳንኤልን ማየት ነው በዚያ ውስጥ። እንዲሁም በሰይፍ የተገደሉ አሉ። በሰይፍ የተገደሉ እነ ሕዝቅኤል በሰማዕትነት ላይ ያረፉት ጉድጓድ ውስጥ የተጣሉ አሉ። እነ ኤርምያስ ጉድጓድ ውስጥ ተጥለዋል። መጽሐፍ ቅዱስ ታሪካቸው የሚያስረዳን ይሄንን ነው። በመጋዝ የተሰነጠቁ አሉ። ኢሳይያስ እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል፣ እግዚአብሔር ከእኛ ጋራ ነው ብሎ ሲናገር ምናሴ የሚባል ንጉሥ እዚህ ቀደም በስነ ፍጥረትን በስነ ተዋልዶ ሁኖ የሚያውቅ ነገር እንዴት ይናገራል ብሎ ሳይገባው ነቢዩን በመጋዝ ሰንጥቆ ገደለው ነው የሚለው መጽሐፍ። አያችሁ፣ ለዚህ ሰርግ ጥሪ አማኑኤል ይወለዳል በማለታቸው በመጋዝ ተሰንጥቀዋል አባቶቻቸው። አምላክ ወልደ አምላክ ወደዚህ ምድር ይመጣል። ይመጽእ አምላክ ወልደ አምላክ ውስተ ዝንቱ ዓለም ወይ አሪ አሰርተው ክልኤተ ሐዋርያተ ወአነ እሬኩ ስክወም ወይ ከይርድ በደብረ ዘይት ተራራ በኢየሩሳሌም እየዞረ ሲያስተምር ሰው ሁሉ አየሁት። አምላክ የአምላክ ልጅ ወደዚህ ምድር ይመጣ ብሎ ኤርምያስ በመናገሩ ጉድጓድ ውስጥ ተጥሏል። ነቢዩ ጉድጓድ ውስጥ ተጥሏል። ሌሎቹ ይሄ ሰርግ ጥሪ የሚባለው ትንቢተ ነቢያት ዓለም ይድናል አምላክ ይወለዳል ሲሉ መከራ መቀበል ወደ የራሱ ሰርግ አለ። ይሄ ሐሳብ ወይን ለመልቀም ይሄዳል፣ ለመትከል ወይም ይሄዳል፣ እርሻውን ለማረስ ንግዱን ለመነገድ ይሄዳል። ሰርጉን ቸል አሉት ማለት ደግሞ ምን ማለት ነው? አምላክ መጣ ሲሏቸው ሌላ አምላክ መፈለግ ጀመሩ ማለት ነው። በራሳቸው ሐሳብ ተጓዙ። መሲሁ ክርስቶስ መጥቷል፣ ዓለም ድኗል፣ ሊድን ነው ሲሏቸው አይ አልመጣም ብለው እሱን መቃወም ጀመሩ። ጭራሽ በሄሮድስ ላይ ሁነው እሱን ማሳደድ ጀመሩ። የሄሮድስን ሐሳብ ገንዘብ አድርገው ማለት ነው። የሰይጣን ሐሳብ ተሸክመው ማሳደድ ጀመሩ፣ የተወለደውን ማለት ነው። አለመቀበላቸውን መግለጽ ነው አሉ። ሁለተኛዎቹ ከዚህ በኋላ አለ ሁለተኛ ባሪያ አገልጋዮች የተባሉ ሐዋርያት ናቸው። ከዚህ በኋላ ስትጠሩ አለ ባይለጸጋው የምትጠሩት ከዚህ በኋላ ለሰርግ የታደሙትን ሳይሆን የተፈለጉትን ሳይሆን ያገኛችሁትን ሁሉ ጥሩልኝ። እስኪ በሉ ከዚህ በኋላ በሉ ለሰርግ የተፈለጉትን ሳይሆን ያገኛችሁትን ሁሉ ምን በሉልኝ ጥሩልኝ አለ ማለት ነው። የአብርሃም ልጆች ናቸው። ትንቢት የተነገረው ሱባ የተቆጠረ ለነሱ ነበር፣ አልሆነላቸውም፣ አልተቀበሉኝም ማለት። ከዚህ በኋላ ሂዱ ወደ ሰርጉ ቤት ወደ መንግሥተ ሰማያት ዓለምን ጥሩልኛል። ሕዝብ የለም፣ አይዛብ የለም፣ ነገድ የለም፣ ባሕውርት የለም፣ አረማዊ የለም፣ አይዛባዊ የለም፣ ዕብራዊ የለም። ያገኛችሁትን ሁሉ ወደ መንግሥቴ ወደ ሰርግ ቤቱ ጥሩልኝ ብሎ መድኃኔዓለም ሐዋርያትን መላኩ ነው። ያ ማለት በማቴዎስ 28 ቁጥር 19 ጀምሮ ማቴዎስ 28 ቁጥር 19 ማርቆስ 16 ስታነቡ ሁሉ ወመሃሩ ኩሉ አሕዛብ እንግዲህ ሂዱ አሕዛብን ሁሉ አስተምሩ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በአብና በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ማለት ወደ ሰርግ ወደ መንግሥተ ሰማያት የሚመጡበትን መንገድ ክርስትናን ስጧቸው፣ ልጅነትን እንዲያገኙ አድርጓቸው ማለት ነው። ጥሩልኝ አለ። ሕዝብ የለም፣ አሕዛብ የለም። በአዲስ ኪዳን ሁሉም እንዲጠራ ተደረገ። ከዚያ ሐዋርያት በዓለም ላይ ጠሩ ማለት ነው። የመጀመሪያው የሰርግ ቤት ድንግል ማርያም፣ ሙሽሪት ቤተክርስቲያን፣ ሙሽራው ክርስቶስ ብለው አባቶቻችን ይተረጉማሉ። ሙሽራው ክርስቶስ፣ ሙሽሪት ማናት? ቤተክርስቲያን። ሰርጉ የተከናወነው የሰርግ ቤት ደግሞ እመቤታችን ድንግል ማርያም ብለው ተርጉመውታል። ለጊዜው ድንግል ማርያም፣ ፍጻሜው ደግሞ መንግሥተ ሰማያት የሰርግ ቤት።
በሰርግ ቤት 4 ነገር ይደረጋል አሉ አባ። ስንት ነገር አለ? 4 ነገር። ዘፈንና ጨዋታ ይደረጋል በሰርግ ቤት። መብልና መጠጥ ይደረጋል በሰርግ ቤት። የሙሽራውና የሙሽሪት ቤተሰቦች ይገናኛሉ፣ አንድነት ይፈጥራሉ፣ ይዛመዳሉ በሰርግ ቤት። ሙሽራውና ሙሽሪት ተዋህዶ ያደርጋሉ፣ አንድነት ይፈጥራሉ በሰርግ ቤት። 4 ነገር ይደረጋል አሉ። እንደ ዘፈንና እንደ ጨዋታ ትምህርትና ታምራት ነው አሉ። እንደ መብልና እንደ መጠጥ የክርስቶስ ሥጋና ደም ነው አሉ። እነኚህ ሁሉ ነገሮች በድንግል ማርያም ምክንያት ተገኝተዋል። የሙሽራው ቤተሰቦችና የሙሽሪት ቤተሰቦች ያልተገናኙት ይገናኛሉ፣ ያልተዛመዱት ይዛመዳሉ፣ ያልተዋወቁት ይተዋወቃሉ። 5500 ዘመን ተለያይቶ የነበረ ሕዝብና አሕዛብ፣ ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ 7 መስተጻራን አንድ ሆነዋል ክርስቶስ ከድንግል በመወለዱ። በሰርግ ቤቷ ተሰበሰቡ። የሰርግ ቤት ድንግል ማርያም ናት ብለናል። አይታችሁ ከሆነ ቤተልሔምን ተመልከቷት፣ ቃኟት፣ በአይምሯችሁ ላይ እስኪያስቀምጡት ቤተልሔምን። ሉቃስ ምዕራፍ 2 ማቴዎስ ምዕራፍ 2 ስትመለከቱ ከምስራቅ ጠቢባንን እግዚአብሔር ጠራ፣ ወርቅ ዕጣን ከርቤ ይዘው ለንጉሠ ነገሥት ክርስቶስ ቤተልሔም ተገኙ። ከሰማይ ደግሞ ነገደ መላእክትን ጠራ፣ አመጣቸውና ቤተልሔም ላይ ተገናኙ። ከመንደር እረኞችን አመጣ። እንደገናም ደግሞ ከበረት ውስጥ ደግሞ እንስሳትን አገናኙ። በአጠቃላይ ፍጥረት ሁሉ የሰርግ ቤቷ ድንግል ማርያም ሙሽራውን ክርስቶስን ታቅፋ ሰርግ ቤት ላይ ቤተልሔም ላይ ሁሉም ተገናኘ። በድንግል ማርያም ያልተገናኘ የለም። ክብር ለእናታችን ይሁን። በሷ ሁሉም ተገናኘ። ሌላው ሁለተኛው የሰርግ ቤት መንግሥተ ሰማያት ነው። የእግዚአብሔር መንግሥት ቅድም እንዳለው መብራቱን ከማሰሮው ከዘይቱ ጋር ይዘን የምንገባበት፣ ሃይማኖት ምግባር አጽንተን ይዘን የምንገባበት፣ በዚህ መንገድ ካላለፍን ግን የማንገባበት፣ በሩቅ የምናየው አትገቡም ተብሎ የሚከለከልበት ያ የእግዚአብሔር መንግሥት የሰርግ ቤት እንደሆነ ቅድም ባየነው መስመር ይተረጎማል። ዓለምን ሁሉ ጥሩልኝ ያለ ወደ ሰርጉ ቤት ሁሉም ተጠራ፣ ተሰብስቦ መጣ። ወደ ሰርጉ ቤቱ ሲመጣ ሙሽራው ክርስቶስ በቀኝና በግራ ዓለምን በሚያቆምበት ጊዜ የሰርግ ልብስ ያለበሰ አንድ ሰው ተገኘ ማለት ኃጥአን ተገኙ ማለት ነው። በእምነት ብቻ የኖሩ ምግባር የሌላቸው ሰዎች ተገኙ ማለት ነው። የሰርግ ቤት መንግሥተ ሰማያት ልትሰጥ በቀረበችበት ጊዜ ሙሽራው ክርስቶስ በመጣበት ጊዜ በቀኝና በግራ ባቆመበት ጊዜ ያን ጊዜ የሰርግ ልብስ ያለበሰ አንድ ሰው አለ መጽሐፍ ቅዱስ። የዓለም ኃጥአን በሙሉ አንድ ሰው አድርጎ አስቀመጠው መጽሐፍ ቅዱስ። ቅድም እንዳልኳችሁ ነው። ቁጥር አብዝቶ አሳንሶ ማስቀመጥ ምሳሌያዊ ትምህርት ስለሆነ ችግር የለበትም፣ ዶግማ ያፋልስም። እዚያኛው 10 ደናግል ብሎ 5 ሰነፍ 5 ደግሞ ልባሞች አድርጎ አስቀመጠው። ልባሞቹን ጻድቃን እኛን ኃጥአን አደረገ። ከዚህ ላይ ሰርግ ቤቱ ገብተው የሰርግ ልብስ የለበሱ የተባሉ በሙሉ እነሱ ጻድቃን ናቸው። ወደ ክርስቶስ ከሙሽራው ጋር ቤተ መንግሥተ ሰማያት የሚገቡ ወደ እግዚአብሔር ቤት የሚገቡ ናቸው። አንድ ግን የሰርግ ልብስ ያለበሰ የተባለ የዓለም ኃጥአን ናቸው። ምግባር የሌላቸው ሃይማኖት ብቻ ዝም ብለው በስም የሚኖሩ ማለት ነው። እግዚአብሔር ከዚህ ይሰውረ። ከዚያ ያ ሰው ወዳጄ ለምን የሰርግ ልብስ አትለብስ ወደዚህ መጣ? ይሄ እኮ የሰርግ ቤት ነው ተብሎ ሲጠየቅ ምን አለ ነው ያልነው? አላችሁ ምን አለ ነው ያልነው? ጸጥ አለ ነው ያልነው አይደል? መልስ አጥቶ አይደለም፣ የከፋ መልስ ስለሚሰጠው ነው ዝም ያለው ብለን። እሺ እዚህ የሰርግ ልብስ ምንድን ነው ስንል ሙሽራው ይጠይቃል። ወዳጄ ለምን የሰርግ ልብስ አልለበሳችሁም ብሎ ይጠይቃል። ዝም ነው አይደለ? ምርጫ አለን የለም። እግዚአብሔር ሲመጣ ወደዚህ ምድር መጥቶ ወዳጄ የሰርግ ልብስ ለምን አልለበስክም ይላል። አይ መግዣ ስለሌለኝ ልብስ ስለሌለኝ ሚያውሰኝ ስለሌለ ያ ምክንያት አይሆንም። አይ ለዚህኛው ደግሞ እኔ ለሰርግ ልብስ የተባለው ንስሐ መግባት ነው፣ መጾም መጸለይ ነው፣ ወደ ሥጋው ደግሞ መቅረብ ነው፣ መመጽወት ነው። ምግባረ ሰናይ ነው የሰርግ ልብስ የተባለ ጨርቅ አይደለም። ስለ ጨርቅ አይደለም የምናወራው። ይሄ በእግዚአብሔር ዘንድ አጀንዳ አይደለም ጨርቅ። አዎ ሰው ከገነት ከተባረረ በኋላ የበለስ ቅጠል ሰፍቶ መልበስ ጀመረ። እርቃኑ ሲሆን ከእግዚአብሔር ክብር ሲራቆት ከገነት ከተባረረ በኋላ እርቃናቸውን ሲሆን የበለስ ቅጠል ነው የለበሱት መጀመሪያ አዳምና ሔዋን። ከዚያ በኋላ ቀጠለ። ከዚያ እንጨቱን ድንጋዩን እየፋቁ መልበስ ያለባቸው ነገር እየለበሱ ጥረ ግረ ብላ የሚባለው አንዱ መልበስ ጉዳይ አለበት።
ከዚያ በኋላ ይሄ ሁሉ ነገር የመጣው የሁሉ ፋሽን የመጣው አሁን በዘመን ሂደት ሰዎች ራሳቸው እያሻሻሉ ከዚህ ይህንን ብለብስ ይሻለኛል እያሉ ከቆዳ ከተለያየ ነገር መጥቶ የራሳቸውን ሲስተም እየፈጠሩ መልበስ ጀመሩ። እስካሁን ድረስ በዚህ ቀጥለናል ማለት ነው። የመጣው ግን ከመራቆት አንጻር የችግር መፍትሄ ተብሎ በሰዎች ጥበብ የመጣ ነው። ሰው ሲጨንቀው ያመጣው ነው ይሁን። አሁን እዚህ ላይ ስለ መንግስተ ሰማያት የሰርግ ልብስ ለበስ ካለበት እሱ አይደለም አጀንዳው። ካለን ነጭ ለብሰን ቤተ እግዚአብሔር እንቆርባለን እንገባለን፣ ከሌለን ደግሞ ባለን ነገር እንቆርባለን። እግዚአብሔር የሚፈልገው የልብ ንጽህና ነው። ከቃሉ ጋር ናችሁ። በልብስ ምክንያት የማይቆርቡ ስላሉ ነው ይሄን ማለት። አዎ በልብስ ምክንያት የማይቆርባሉ። በነገራችን ላይ ነጭ ለብሳችሁ የሚባለው ምእመናን በደንብ እኛም ማስተማር አለብን። ነጭ ለብሳችሁ የሚባለው ደስታ መገለጫ ስለሆነ ነው። ነጭ ልብስ በዚህ በጌታችን ሲነሳ አራቱም ወንጌላውያን የመጨረሻ ምዕራፍ ላይ ጽፈዋል። ማቴዎስ 28፣ ማርቆስ 16፣ ሉቃስ 24፣ ዮሐንስ 21 እና 22 ላይ ስታነቡ ታገኙታላችሁ። ነጭ ለብሰው መላእክት በትንሣኤው ተገለጡ ይላል። ሐዋርያትም ለቅዱሳት አንስትም አዋጅ ያወጁት የትንሣኤውን ተነስቷል በዚህ የለም ያሉት መላእክት ናቸው ያወጁት የመጀመሪያ። ለምን ነጭ ለብሰው ባለ ወርሃ ትፍሲት የደስታ ዘመን ነውና ከትንሣኤ የበለጠ ደስታ ስለሌለ የደስታ ጊዜ ነው ሲሉ ሲገልጡ ነው። ተነስቷል እንዲህ ዓለም ይነሳል የሰው ልጅ ሙቶ አይቀርም የሚለው ያለ ማብሰር ነጫጭ ለብሰው ታዩ። በዚህ መሰረት እነሆኛ ነጭ ለብሰን ተነስተን መንግስትህን እንወርሳለን እንዲህ አሸብርቀን ብለን ደስታ መገለጫ ነው። የሌለው ግን አይገደድም። የልብ ንጽህና ነው የሚፈልገው። ወደ ገዳም ስትሄዱ አባቶቻችን በተባይተው የሚኖሩት መናንያ ነው። በምድረ በዳ ጤዛ ለሰው ድንጋይ ተንታርሰው የሚኖሩ ነጭ ልብስ አይደለም ጥቁር ልብስ የላቸው፣ ቆዳ ለብሰው ነው የሚውሉት። ቆዳ ለብሰው ነው የሚኖሩት። ልብስ አያውቃቸው። ርቃናቸውን ለመሰወር ቆዳ ለብሰው ይኖራሉ አባቶቻችን። ግን ብቃት በቅተው ምድራዊ መልአክ ነው ከሚካኤል ከገብርኤል ጋር ዘወትር እየተነጋገሩ በግበበ ምድር በዋሻ ውስጥ ሆነው የሚጸልዩልን እኛንም የሚታደጉን እንድንቆመን እንድንኖር ያደረጉ እሳት በሆነ ዓለም ውስጥ እያጠፋ ነው እንድንሄድ የሚያደርገው የእነሱ ጸሎት ነው። እውነታ ይሄ እነሱ ነው ያሳጣን እዚህ። አዎ የላመ የጣመ የሚብለጨልጭ ዓለም የማይፈልጉ ምድራዊ መላእክት ይላቸዋል መጽሐፈ መነኮሳት። ምድራዊ መላእክት ነው በተባይቶ በቢቱና ተባይቶ የሚባሉ በጣም ደረጃ አለው። ተባይቶ ራሱ ደረጃ አለው፣ ቢቱና ራሱ ደረጃ አለው። እንደዚያ በማህበር የሚኖሩ አሉ። እንደገና በተባይቶ በቢቱና የሚኖሩ አሉ። ተባይቶ የሚባልም ደግሞ ሌላ አለ። መጽሐፈ መነኮሳት ስትመረምሩ በጣም ወደ መላክነት የተቀየሩ አባቶቻችን እንዳሉ ነው፣ መናንያን እንዳሉ እናቶቻችን እንዳሉ ነው የሚያሳይ። እነኛ በቅተዋል፣ ከመላእክት ጋር ይነጋገራሉ፣ እግዚአብሔር በየጊዜ ይገለጥላቸዋል። ነገር ግን የሚሞቱበት ሰዓትና ጊዜ ሲደርስ እየሰማችሁ ነው። የሚሞቱበት ጥሪ ሊደርሳቸው ሲል ራሱ እግዚአብሔር ወይም መልአክ ተገልጦ ምን ይላቸዋል? በዚህ ቀን በዚህ ሰዓት በዚህ ወር ትጠራለህና በቅርብህ ወዳለ ቤተ ክርስቲያን ሂደህ ሥጋና ደሙን ተቀበል ይላል መልአክ ተልኮ ሚካኤል። ቀጥታ ነው የሚያናገራቸው። ልትጠራ ነው። ምክንያቱም ያለ ሥጋው ደሙ መግባት አይቻልም ነው ባጭሩ። ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው ነው። ያልበላ ያልጠጣ ግን ምን ይባልበታል? ይፈረድበታል ነው። በቃ ይሄን ቃል መቀየር አይቻልም በምንም ነገር። ስለዚህ ጊዜ ደርሷል ልትጠራ፣ እግዚአብሔር ሊጠራህ ነው ይላል መናኙ። ሊጠራ ነው እግዚአብሔር፣ ጊዜው ደርሷል፣ ተልኬ መጥቻለሁ። በቅርብህ ወዳለች ቅድስት ቤተክርስቲያን ሂደህ በዋሻ ነው የሚኖሩት እነሱ። ሥጋና ደሙን ተቀበል ተዘጋጅ ነው። ያን ጊዜ ይመጣል፣ ደበሎ ለብሰው ይቀበላል። መልአክ ነው እሱ። በቅድስናው እኮ መልአክ ነው፣ ግን የግድ ያስፈልጋል የሕይወት ምግብ ክርስቶስ። የሰርግ ልብስ የተባለው ምንድነው ከተባለ ጨርቅ ሳይሆን ምንድነው? ምግባር ነው ማለት ነው። ንስሐ ነው ማለት ነው። ንስሐ መግባት ማለት ነው። ስለዚህ ወዳጄ ለምን አልለበስክም ብሎ ሲጠይቀው ወዳጄ ለምን ኃጢአተኛ ሆንክ ብሎ ይጠይቃል። ያን ጊዜ ክርስቶስ ሲመጣ አይ ኃጢአተኛ ስለሆንክ በደለኛ ስለሆንክ ሥጋ ለባሽ ስለሆንክ ይህ አይሰራም። እዚያ ሥጋ ለባሽ ነህ፣ በደለኛ ነህ። ይህንን ሁሉ አውቄ ንስሐ ግባ አልኩህ። ይህንን አየው ብታጥበው የሰርግ ልብስ ይሆናል። ኃጢአተኛ መሆንክን አውቀህ ንስሐ ብትገባ እኮ ሰርግ ቤት ትገባለህ። ማን ይከለክልሃል ነው የሚለው ክርስቶስ። አያችሁ
ስለዚህ እስከ መጨረሻው ድረስ መጋደል ነው የዚህ ዓለም ኑሯችን። ብዙ ፈተና አለ፣ መከራ አለ፣ ሰይጣን በተለያየ መንገድ ይመጣል። ያንን መቋቋም የምንችለው መትጋት ነው። ምን መትጋት? መጾም፣ መጸለይ፣ ቤተክርስቲያን መመላለስ፣ ወንጌል መማር ብቻ አይደለም ማንበብም ጭምር። እንደው ጧት ተነስቶ የሚያነባል አሁን ጸሎት ግን ይበላ ይኖራል አይደል? አለን አይደል? አዎ በአብዛኛው እንደዚያ ነው። የሚያጣድፈን የዓለም ጉዳይ ነው። ምንም የእግዚአብሔር ጉዳይ ምንም ትዝም አይለን ሰዎች አለ። ብዙ ጊዜ ራሳችን እንድንመረምር ነው የሚያስፈልገው። መትጋት ማለት ጧት ተነስተን ምግብ ከመብላት ወደ ምግብ ከመሮጥ እስኪ ዳዊትን አንሳውና ጸልይ ማለት ነው። እስኪ ውዳሴ ማርያምን አንሳውና መጀመሪያ ጸልይ። ሌሊት ውዳሴ ማርያም ድገም፣ ጸሎት እስኪ አድርግ። 10 መዝሙረ ዳዊት ቢያንስ እንኳን በቀላሉ አድርግ። እሱን አድርስ። ከዚያ በኋላ ምግቡም ይደርሳል፣ ሌላውም ነገር ይደርሳል። አይደርስም? ይደርሳል። እስኪ ጹም። ጧት ተነስተህ በልተህ ምንም ጥቅም የለውም። ቆይተህ የቻለ ጤነኛ የሆነ እስከ በተለይ ቋሚ የሆነ ማንም ሰው እንደው እግዚአብሔር የፈቀደለት ሰው ቅዳሴ የሚወጣው መስዋዕት የሚያደርገው 9 ሰዓት። ደግሞ የሚያመው ደግሞ አቅም በላይ የሆነ ችግር ያለበት ካለ ደግሞ በልክና በመጠን 6 ሰዓት ሊጾም ይችላል። ችግር የለውም። እግዚአብሔር አስጨናቂ አምላክ አይደለም። አዎ አስጨናቂ አምላክ አይደለም። ተጨንቀን እንድናመልከው ሳይሆን ቸርነቱን፣ ርኅራኄውን፣ ይቅርታውን እያሰብን እንድናመልከው ነው የሚፈልገው። ለምሳሌ አንዳንድ ጊዜ ተንሥኡ ለጸሎት ሲባል ሁሉም ሰው ተነስቶ ያመመውን የደከመውን ይሰቃያል አይደል? አይ ከደከማችሁ እኮ በጣም የታመመ ሰው አለ። አረጋውያን ካላችሁ ቁጭ ብላችሁ ማስቀደስ ትችላላችሁ። ልባችሁ ነው ተነሱ እያለ ያለው ዋናው ነገር። አሁን ልብ ሳይነሳ መንደር ሄዶ ሱቅ የሚሸጥ ልብ ይዞ እዚህ ላይ መቆሙ ምን ትርጉም የለውም። አያችሁ፣ ልብ ተነሳ ነው እያለ ያለው። ከመዘነጋጋት ልባችሁን ቆጥቡት፣ ልባችሁን ስጡኝ፣ ሰማያዊ ነገር አስቡ፣ ቤተ መቅደስ መጣችሁ ምድራዊ ነገር አታስቡ ማለት ነው። አያችሁ እንግዲህ በአካላችን ማግዝ ዘጸናቀው ይሞ ወዘደክመ ነቢሮ ነው የሚለው መጽሐፉ። የበረታ ቆሞ የደከመ ምን ብሎ ተቀምጦ ይስማ፣ ያስቀድስ፣ ችግር የለውም፣ ይጸልይ ይላል። እሱ አይደለም ችግሩ። እግዚአብሔር ቢያስጨንቅ አምላክ አይደለም ያልኳቸው ጥንቅቅ ያለ ሕግና ስርዓት ነው ያለው። ርኅራኄውን፣ ቸርነቱን፣ ፍቅሩን እያሰብን እንድናመሰግነው፣ እንድናመልከው፣ እንዳንዘነጋው። ዓለም ጋር ግን መጋደል ያስፈልጋል። በተለያየ ፈተና ይመጣል። በሃይማኖታችን የሚፈትነን ነገር ይሆናል። በስራ ቦታ ሊሆን ይችላል የሚፈትነን፣ በጤና ሊፈትነን ይችላል። ዓለም መጋደል ግን ያስፈልጋል። ተመስገን እያሉ እግዚአብሔርን ይህንንም ያደረከው ለበጎ ነው፣ ተመስገን። አያችሁ የሚያስጨንቀውንም የሚያስደስተውንም መከራውንም ደስታውንም ሁሉንም አይቼዋለሁና ይላል ሐዋርያው ቅዱስ ጳውሎስ። ስለ ሁሉም ነገር ማን ይመስገን? አዎ ስደቱንም አይቼዋለሁ አለ። ምጠቱንም መመለሱንም አይቼዋለሁ አለ። መራቡንም አይቼዋለሁ አለ። መጥገቡንም አይቼዋለሁ አለ። ሐዘኑንም አይቼዋለሁ አለ። ደስታውንም አይቼዋለሁ አለ። መጽናናቱንም አይቼዋለሁ አለ። ማልቀሱንም አይቼዋለሁ አለ። ስለ ሁሉም ነገር ማን ይመስገን? አያችሁ እንዲህ እያሉ መቀጠል ነው ክርስትና። አያችሁ እንዲህ እያልን ስንቀጥል ነው የሰርግ ልብስ ለብሰናል ማለት ነው። መንግስተ ሰማያት ቀጥታ ሙሽራው ጋር የምንገባው፣ ገብተን የማንወጣበት፣ አግኝተን የማናጣበት፣ ሁልጊዜ ከመላእክት ጋር ምስጋና ብቻ ቅድስና ብቻ ያለበት፣ ዘወትር እግዚአብሔር እያየን የምናመሰግንበት ዓለም የምንኖረው እስከ መጨረሻው መትጋት ነው። እስከ መጨረሻው መትጋት ነው። ለዚህ ነው ትግሁ እንከ እስመ ይተአምሩ ዕለታ ወሰዓታ ጊዜ ይመጽእ ወልደ እጓለ እመሕያው። የሰው ልጅ የሚመጣበትን በሉት ሰዓቷንና ቀኗን አታውቁምና ትጉ። ምን በሉ? በእምነታችን እንድንተጋ አምላካችን ቅዱስ ፈቃድ ይሁንልን። የተማርነውን በልቦናችን ያሳድርብን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይፍቀድልን። የእናታችን አማላጅነት፣ የቅዱሳን ጸሎት፣ የቅዱስ ጊዮርጊስ ተራዳይነት አይለየን። ይቆየን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን